ስደት ላይ በቆየሁበት ሰዓት በመጀመሪያ ያፈራሁት ወይም ለቤተሰብ ብዬ ያፈራሁት ወይም ለቤተሰብ ይጠቅማቸዋል ብዬ የሰራሁት የመጀመሪያው ስራዬ ይህ ነው። በምስሉ ላይ ወይም በቪዲዮው ላይ የምታዩት ማለት ነው። ሁላችሁም ታውቁታላችሁ። ይህ እንግዲህ ወፍጮ ነው ማለት ነው። ይህ ወፍጮ ያው ሁለት ወፍጮ ማለት ነው። ሰላም ጤና ይስጥልኝ ውድ የተከበራችሁ የሸዋሌ ቲዩብ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። የኔ ሰላም ይበዛ፣ የእናንተም ሰላም በያላችሁበት ቦታ ብዝዝት ትርፍርፍ ይበልልኝ። ዛሬ በአዲስ ቪዲዮ መጥቻለሁ። የዛሬ ቪዲዮዬ በአረብ ሀገር 7 አመት ቆይቻለሁ ብለሻል፣ ምን ሰራሽ? የሰራሽውን አሳየኝ እያላችሁ ኮሜንት ላይ አስተያየታችሁን ሰጡኝ ነበረው ማለት ነው። እና እንግዲህ በመጀመሪያ እንግዲህ አረብ ሀገር ሆነን የመጀመሪያው ስራችን ቤት ነው ማለት ነው። እንግዲህ እኔ አንደኛው ስራዬ ቤት ነው። ሌላም ነገር ብዙ ለቤተሰብ አድርጌያለሁ። ከዛ በመቀጠል ለራሴ ቤት ነበረ። እንግዲህ ቤቴ እንደምታዩት ያው ባለፈው ቪዲዮ ሰርቼላችኋለሁ። እንግዲህ እንደምታዩት ቤቴ በዚህ መልኩ ተበላሽቶብኛል ማለት ነው። ከዚህ ቀደምም ቪዲዮ ላይ ካያችሁትኝ ዩቲዩብ ላይ ካያችሁ ሰርቻለሁ የለፋሁት ቤት እንደተበላሸብኝ ማለት ነው። ይሄ ቆርቆሮ እንግዲህ ወደ 94 ቆርቆሮ ነው። ቁመቱ ደግሞ ተመልከቱት በጣም ረጅም ነው። እና መሬቱ ያው እንደምታዩት ልሾ ከገርፎ ከዛ መዝጊያውም ተገጥሞ ነበረ። ያው መዝጊያው ተወጥቶ እዚህ ጋር ተቆሟል ማለት ነው። መስኮቱን እንትኑ እና ያው መሬቱ እንግዲህ እንደምታዩት በዚህ መልኩ ወርዷል ማለት ነው። ይኸው ገደል በቃ ታውቃላችሁ ከላይ እንዴት እንደወረደ ማለት ነው። እና ዝቅ ብሏል። ከላይ ቆርቆሮ ምን እንደሚመስል አሳያችኋለሁ። ያው መጀመሪያ እንዳልኳችሁ ወደ 94 ቆርቆሮ ነው። እንግዲህ ምንም ማድረግ አይቻልም። ይሄ ያው በሰው የመጣ ነው። ምንም ማድረግ አይቻልም። እዚህ ጋር እኔ ብቻ አይደለሁም፣ እዚህ ጋር ጎረቤትም አለው የተበላሸባቸው እና በዚህ መልኩ ሆኗል። ያው ሰው ፊት የሚቀርብ ነገር ስላልሆነ ነው። የሚያስደስት ነገር ቢሆን እንደመጣው ነበር ወደ እናንተ ማቀርብላችሁ ማለት ነው። ግን ያው ስመጣም እዛም ሆኜ ሰምቻለሁ። በርግጥ ስመጣም ያው በቃ ካልጠበቅኩት በላይ ይስተካከላል ብዬ ነበር። ያው አይስተካከልም። ምንም ማድረግ አልችልም። ይሄ እንደምታዩት መሬቱ እንግዲህ እንደዚህ ገደል ስንት ሜትር እንደሆነ አስቡት። ከላይ ይሄ ውስጡ አፈሩ ራሱ ወደ 6-7 አይሲዚ አሻራ ነው የተሞላው ማለት ነው። ያው እንደምታዩት በዚህ መልኩ ሆኗል። ይሄ ውጭው ራሱ ብረት ተመቶ ነበር። ያው ቁመቱ አረዛዘሙ ተመልከቱት። እና ወደዛ ልም ብሎ ይሄዷል እንደምታዩት ማለት ነው። ምን ያክል ሜትር እንደወረደ ይሁት። ይሄው እዚህ ጋርም ከውጭ ትርፍ ቦታ ነበረ፣ ግን ይህ አፈሩ ራሱ ተገዝቶ ይሄው አፈሩ እንደተቆለለ ነው። እና እዚህ ጋር እንጨቱ ነበረኝ። ይሄው እዚህ ጋር የወረደው ማለት ነው። ወደ አንድ ወገን የቆረስ ዋል ከዚህ በኩል እና ምንም ማድረግ አይቻልም። እንደምታውቁት በቃ ሄዷል። የኔ ብቻ አይደለም፣ ያው ከጎረቤትም እንደምታዩት ወርዶባቸዋል። ይህም ልጅቱ ሳውዲ ነበር ያለው። ከዚህ በኩል ነበረ ኩሽና ሊሰራ የነበረው ማለት ነው። የዚህ የልጅቱም ጌታ የሳውዲ ነበር የሚኖረው። እሱም አሁን ተይዞ መጥቷል ማለት ነው። እና ይኸው እንደምታዩት እዚህ ያው ፍንክትው እና ያው ምንም ማድረግ አይቻልም። ያው ከፈጣሪ ቁጣ የመጣ ስለሆነ ምንም የሚደረገው ነገር የለም። ይኸው እንደምታዩት እዚህ መሬቱ ግምስ ብሏል ማለት ነው። ይኸው ምስክ ያለው ፎቅ ነው። ፎቅ ነበር ይሄም ወርዶባቸዋል። ይሄን ብቻ አይደለም በቃ ይሄ አግድም እንዳለ ኋላ ተታይ እንደምታዩት መንደር ነው። እንግዲህ እኔ ምን አይነት ቁጣ እንደሆነ ባላቅም ማለት ነው። እዛታች ያለውን ተበላሽቶ ያው መሬቱ እንዳለ ሲነቃነቅ እንግዲህ የኛን ደግሞ እንዴት እንደጎዳለ ነው ይባላል። እዚህ ጋር የተገመሰ በቃ ዝቅ ብሎ ነው ወደታይ ማለት ነው። ይሄ ድንበሩ የምታዩት እና ያው ምን ታደርጉታላችሁ? ምንም ማድረግ አይቻልም። ይሄ ውሃ ልኩን እንዴት ፈንቅሎት እንደወረደ ማለት ነው። ተመልከቱ። እና ይሄ ነው
ከዛ በመቀጠል ደግሞ ይሁን ለቤተሰብ ብዙ ነገር አድርጌያለሁ፣ አሳያችኋለሁ በቅደም ተከተል ማለት ነው። ይሄ ውሃ ራሱ አስገብቼ ነበረ፣ እንደምታዩት ውሃ ራሱ ገብቶ ነበረ እና የኔ ብቻ አይደለም ይሄ ራሱ እንደምታዩት ወርዷል። እስኪው ጉርጉድ እንዳለ ማለት ነው። እና ምን ታረጉታላችሁ? ይኸው ከላይ እንዴት እንደወረደ እዩት፣ እዩት ከላይ እንዴት ግምስ እንዳለ ማለት ነው። እኔ ወደ 94 ቆርቆሮ ነው ማለት ነው። ማርያምን እዚህ ጋር ራሱ እንጨት ያለበት የኔ ነው። ትርፍ ቦታም ነበረው፣ ግን ምን ታረጉታላችሁ? ይኸው ክረምቱን ልመርግ አፈር ምናምን አስቆልልኝ የድንጋዩ ራሱ ሁሉ ነገር የኔ ነበረ፣ ግን ምን ማድረግ ይቻላል? እንደምታዩት እኔ ሰፈሩ እንዳለ ተነጋግቷል። ቅድም የሚያሳየዋችሁ በቃ ምን ታደርጉታላችሁ? እና ያው የ7 አመት ሙሉ ልፋቴ ባይሆንም 3 አመት ምናምን የቤተሰብ ወፍጮ ምናምን ተክያለሁ። አሁን ከዚህ መጀመሪያ ምግብ ቪዲዮ እንዳያችሁት ማለት ነው። ከዚህም በመቀጠል ያሳያችኋለሁ። እኔ 90 ቆርቆሮ 94 ቆርቆሮ እንደዚህ ሆኗል። እንግዲህ እንደ እግዚአብሔር ፍቃድ ይሄን አፍርሼ እንግዲህ እንደ ፈጣሪ ፍቃድ ሌላው ጋር ለመስራት እያሰብኩ ነው። ይሄን አንስቼ አሁን ባህር ዛፍ ምናምን ለመትከል ማለት ነው። ምንም ማድረግ አልችልም። እንግዲህ ያው የፈጣሪ ቁጣ ስለሆነ ማለት ነው። ይሄው እንደምታውቁ ከላይ ግምስ ብሏል። ያው በሰው የመጣ ቁጣ ነው። ምንም ማድረግ አይቻልም። በሰው የመጣው መአኑ ምናምን ራሱ ድብድብ እንግዲህ ያው የሚከስረው የሲሚንቶ ነው መስማሩ ምናምን ነው። ሌላው እንጨቱም ሁሉ ነገር ይስተካከላል ብለዋል። እንግዲህ ያው በደህናው ገሻ ማለት ነው። እንግዲህ ከተስተካከለም ተስተካከለ፣ ካልተስተካከለም ደግሞ ምንም ማድረግ አልችልም። ያው ውጣ ያለው ገንዘብ ይወጣል ማለት ነው። እና ውዶቼ ያው ችግር ሲደርስባችሁ ያው ግዴታ ቶሎ ብላችሁ አትናደዱ። የሰው ልጅ ብዙ ነገሮችን ያሳልፋሉ። የሰው ህይወትን መጥፋት አለና ምንም ማድረግ አይቻልም ማለት ነው። ሁለተኛው ነገር እንግዲህ ያው መግቢያ ላይም እንዳያችሁትኝ እንደሰማችሁትኝ በመጀመሪያ ያው የሰራሁትኝ ወፍጮውን ነበረ። አንድ ወፍጮ ተተከለ። ከዛ ከትንሽ ቆይታ በኋላ ደግሞ ያው የእግዚአብሔር ፍቃድ ሆኖ ያው አባቴም እየሰራ ሁለተኛ ቀጥሎ ያው አሁን እየሰራ ነው። በሰዓቱ እየፈጨ አልነበረም። እንደዚሁ ዝም ብዬ ነው ቪዲዮ የቀረጽኩላችሁ። ከዛው መቀጠል ደግሞ በቀስታ ደግሞ ለራሴ ቦታ ገዝቼ ከተማ ቦታ ማለት ነው። እንግዲህ ያው የገጠር ልጅ ሆኖ ያው ከሀገር ወጥተን ሰው ሀገር ስንኖር ያው ከተማ ነው ቦታ የምንገዛውና ያው ከተማ ገዛሁኝ። እዛ ያው ቦታው እንደዚህ በዚህ መልኩ እንዳሳየዋችሁ ተበላሸብኝ። ያው 94 ቆርቆሮ እንትና ላይ ያው አሁን እንግዲህ ሌላ ቦታ ላይ ያንን አፍርሼ ሌላ ቦታና ይሄንን እኛውን ቦታ ያው ባህር ዛፍ ምናምን ልተክለው ነው ማለት ነው። እና ያው እንግዲህ በሚደርስባችሁ ነገር እንደዚህ ያው ስደት ላይ ሆነን ብዙ ነገር ሳናስባቸው የሚፈጠሩ ነገሮች አሉና በአንዱ ቢጠፋብን በአንዱ ደግሞ የምንካስበት ነገር ይኖራል። እኔ አሁን ሌላው ነገር ቢጠፋ አንድ ተስፋ ደግሞ አባቴ የሚሰራበት ያው ወጥቶ ገብቶ ውሎ የሚገባበት አንድ ስራ ስላለው አባቴ በጣም ደስተኛ ነኝ። ከምንም በላይ ገንዘብ ቢሄድ ገንዘብ ስለሚመጣ አሁንም እኔ ጤነኛ ከሆንኩኝ ከዚህ የበለጠውን ነው የምሰራውና ዋናው የሰው ልጅ ጤና ነው። ምንም ማለት ምንም የሰው ልጅ ትልቁ ነገር በቃ ጤና ነውና ለምንም ለምትደረጉት ለምትሆኑት ነገር እንዳትጨነቁ። እንኳን አይደለም ይሄ በፈጣሪ ቁጣ ስንቱ ነው በዚህ ጦርነት ስንቱ ነው ቤቱን ስንት ንብረቱን ያጣውና እኔው የእግዚአብሔር ቁጣ ነው ስለ ሁሉም ነገር እግዚአብሔር ይመስገን ብዬ ሁሉንም ፈጣሪና አመስግኜ ነው ያለሁት እላችኋለሁ። ውድ ቤተሰቦቼ እንግዲህ ሁላችሁም
በሚደርስባችሁ እንደኔ ነገር እንዲሁም ደግሞ ከኔ የበለጠ ችግር ቢደርስባችሁ ተረጋጉ። ሁሉም በትዕግስት ያልፋል ማለት ነው። እና ያው ኮሜንታችሁ የለፋሽበትን አሳየኝ እንድበይኝ ለምትሉ ይኸው የኔ ውጤት እንግዲህ ይሄ ነው ማለት ነው። አንደኛው ውጤቴ ቢከስር፣ አንደኛው ውጤቴ ደግሞ እግዚአብሔር ይመስገን በጥሩ ሁኔታ ላይ እና በጥሩ ስራ ላይ ነው ያለው ማለት ነው። ውድ ቤተሰቦች እንግዲህ ጥሩ አስተያየት ስጡኝ፣ አበረታቱኝ። ከዚህም በፊት አበረታታችሁኛል፣ አሁንም ቀጥሉበት እላችኋለሁ። ሁላችሁንም ወዳችኋለሁ፣ አከብራችኋለሁ። ላይክ ሼር ማድረጋችሁን ሰብስክራይብ ማድረጋችሁን እንዳትረሱ ማለት ነው። መልካም ጊዜ መልካም ቆይታ ይሁንላችሁ። ወዳችኋለሁ። ባይ ባይ።